ዛሬ እንግዲህ ቤተሰብ እንዳያችሁት አብርሽ ሄርሜላ ሊያይ ሄዷል። እንግዲህ ሊያይ የሄደበት ምክንያት አቤል ለኤፍሬም ደውሎ ነው። ያ ማለት ሄርሜላ አይኑን ካላየው በሚል ያፈቀረ ሰው በጣም ችግር ነው። ታሳዝናለች። እሷም ህይወቴ እንደዚህ ይሆናል ብላ አላሰበችም። እንግዲህ መጨረሻ ይመር ነው እንደዛ በማለት ያው እንግዲህ አብርሽ ማለት ያሁኑ የድሮ አብርሽ ሳይሆን ሌላ አብርሽ ሆኖ ነው እየተንቀሳቀሰ ያለው። በጣም ያሳዝናል። ቅርታ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ የማሮች፣ የሀገሮች ልጆች በያላችሁበት ሰላም፣ ፍቅር፣ አንድነት ያንጣልን። እንዲሁም ክርስቲያኖች ሰላማችሁ ይብዛ። ዛሬ እንግዲህ እንደቀጠለ ነው። ምንም ለውጥ የሌለው እህቶቼ፣ ጓደኛ ማለት ሲቸግራችሁ የሚያጎርስ፣ ስትራዙ የሚያለብስ፣ ስትታመሙ ከጎናችሁ አብሮ የሚታመም፣ ሀዘን ሲደርስባችሁ አብሮ ሀዘናችሁን የሚካፈል ነው የማውቀው ጓደኛ ማለት ነው። ጥቅመኛ ሳይሆን ትክክለኛ ጓደኛ። እንግዲህ አብርሽ ጓደኛ በደህናው ጊዜ ሆ ሆ ሆ ሆ ብለው ዙሪያውን ያንጃበቡት ሁላ ዛሬ አር የነካው እንጨት አድርገውታል። እዚህ ቦታ ላይ ሲኮም ማለት ነው። በጣም ያሳዝናል። ያለ ማለት የፈለግኩት እንግዲህ አንድ ሩታ አንድ ኤፍሬም እንዴት ሰው ማሸነፍ ያቅተዋል? ዳኒ መጣ፣ እህት ተብዬዋ መጣች። ያው በጭቅጭቅ ነው የሄደችው። ይሄ የታመመን ሰው መመልከት የለባችሁም። የታመመን ሰው ወሬውን ማዳመጥ የለባችሁም። አብርሽ ሌላ ሰው ነው። አብርሽ ተይዟል እንዴ! አብርሽ እኮ ፊት ለፊቱ የተጻፈለትን ነው የሚያነበው። እንዲህ በል ያሉትን ነው። በእነሱ እኮ ነው የሚመራው። አብርሽ እኮ የለም፣ ጭንቅላቱ እኮ የለም። እሱ እኮ አይደለም እንዴ! ስጋ እንትኑ እንጂ ያለው አብርሽ እኮ አይደለም እህቶቼ። በል የተባለው ነው እያለ ያለው፣ በቃ እያለ ያለው ማለት ነው። በተደረገበት እንትን ማለት ያሳዝናል። ስለዚህ እንደ አይነት ሰው ደግሞ ሁለት ሶስት ሰው ነው ተባብሮ ወደ ጸበል መውሰድ እንጂ እንዴ እሱ እኮ እህቶቼ ለምንድን ነው ይሄ እኮ ነገር እሷን እንዲወድ ከእሷ ቤት እንዳይወጣ እሷና ወንድሙ ያሉትን እንዲያረግ እኮ ነው የተደረገበት። ለምን ነው ሰው የማይነቃው? ዛሬ ሄዲቱ መታ ነበር። ምንድን ነው ያለችው? እህቶች አንዳንዶቹ ፖሊስ ትላላችሁ። ጠፍቶና አይደለም ግን ፖሊስ ህግ ጋር ብንሄድ የልጄ እናት ናት፣ ፍቅረኛዬ ናት፣ ሚስቴ ናት ይላል። ያን ሲል ህግ ምንድን ነው የሚለው አለች። ህግ የሚያየው በእሱ አነጋገር ነው እንጂ ታሟልን ብንል አይታመንም፣ አያምኑንም እያለች ነው ቡዜ እንደዛ ካልሽ ደግሞ ችላ ማለት አይደለም። ሁሌ እየመጣችሁ ጓደኞቹም አንቺም ሌሎቹም ካሜራ እየደቀናችሁ ቀን በቀን ቻናላችሁ ላይ መጫን ለአብርሽ ምንም ጥቅም የለው ለራሳችሁ ካልሆነ ለምን ይሄ ሊጥቅ 4 ቀን ሆነው 4 ቀን መፍትሄ አንድና አንድ ለፖሊስ እንትን ካልሽ ዋና አባታችሁን ጥሩ ጋሽዬ ለዛም ለዚህም ትጠሩት የለ እንዴ? ዛሬ ለዋናው ነገር ለምን ከበዳችሁ መጥራት? አባትሽን ጥሪ፣ ወንድም አለሽ ጥሪ፣ እህት አለሽ አለች አዲስ አበባ ባለትዳር እህት ማለት ነው። የአብርሽ ደግሞ አሉ ጓደኞቹ። አብርሽ እኮ አላቃችሁም እያለ ጓደኞቹ እያራቀ ነው። ያ ማለት አብርሽ አይደለም፣ አትፍረዱበት። ማንም እንዲጠጋው አልፈለገም። ሩታና ይሄ ስሙን ቄስ ጥሬ የተረገመ ወንድሙ ነው አብሮት ያለው አይደል? እንደ የወንድም ጥላት እሱን ነው በቃ አብርሽ ከሁለቱ ውጭ አይፈልግም። ስለዚህ ሙዜ ደግሞ እንደዚህ ሰብስበሽ እጅና እግሩን አስራችሁን ቢሆን ወደ ጸበል ቦታ እንጂ ሩታ ነው የሚለው የህፃን ልጅ ቀልድ ነው እንደያዛችሁት። እሺ አንዳንዶች ቀልድ ነው ድራማ ነው እያላችሁ ነው። ተው ብለሻል ዛሬ አይደል? እሺ አዎ እኛ የመሰለ እንደዛ ነው። አንድ ሰው ታሞ ቤተሰብ እያለው እንደዚህ አንድ ሴት ልጅ አስገድዳ የኔ ማድረግ እችላለሁ ብላ ቁጭ አርጋ የገዛ ወንድሙ አብሮ ተባብሮ እንደዚህ ካረገ ማን ይመን? እሺ ትክክለኛ ነው ብሎ ማን ይመን? ግማሹ ትክክለኛ ይላል፣ ግማሹ ድራማ ነው እየተባለ ነው። እሺ እንዴት ይመን? በሰውም አትፍረጂ ሙዜ ማለት ነው። ይቅርታ ይሄን ካልሽ ቀን በቀን ካሜራ እየመጣሽ መግለጫ
እንደ ጋዜጠኛ መስጠት ለአብርሽ ትርጉም የለውም። እህቴ ይቅርታ። ለአብርሽ አንድና አንድ ያመጣ ቪዲዮ ያመጣ ሁሉም ለራሱ ቻናል ነው። ለአብርሽ ግን የጠቀመው ነገር የለም። ለአብርሽ የሚጠቅመው ተሰብስባችሁ ካሜራን ብትቀርጹም ቶሎ ብላችሁ መፍትሄ ያለው ጸበል መውሰድ ነው። እጅና እግሩን ተባብራችሁ አለቀ እንዴ። ይሄ ሊኮ በባሰ ቁጥር በኋላ ና ተመለስ እንዴት ይዳን ብትሉ አይመለ እየባሰ ነው። ጭንቅላቱ እየረሳ ምን እያለ የሚሄደው መጥፎ ነው። ይሄ አሁን እኮ ልክ አላህ ይቅር ይበለ እንደ አይነ ስውር እየተመራ እኮ ነው የሚንቀሳቀሰው። መኪና አይነዳም። እነሱን ተከትሎ ነው የሚወጣው። እነሱን ቀጥ ብሎ አይቶ ነው መልስ የሚሰጠው። ዛሬ ምንድን ነው ያለው? ሄርሜላ ጋር መጥቶ ሄርሜላ ሰፍ ብላ ነበር አይኑን ለማየት ያፈቀረ እና እውር አንድ ነው። አትፍረዱባት። እሷም ህይወቴ እንደዚህ ይበላሻል ብላ አልነበረም የገባችበት አይደል? ሩታን ሄርሜላ ጋር እንኳ ብጣላ ሩታ የምትባል ሴት እሷ ጋር ከምሆን ሞቴን እመርጣለሁ ያለ አብርሽ ዛሬ ሩታ ልጄ ሲል ይሄ ደግሞ ጤነኛ ነው ብላችሁ የምታስቡ ሰዎች አላውቅም። ስለዚህ ሄርሜላ ዛሬ እንዴት ነው? አልፈልግሽም። ምን ሆነሻል? ጭራሽ እኔ መኖር የምፈልገው ከሩታና ከልጄ ነው፣ ከህይወታችን ውጪ ሁለተኛ አትበጥብጡን ነው እኮ ያለው። ጭራሽ እንደማያውቃት ነው እንደማያውቃት አስባችሁታል? ስለዚህ እንደ አይነት ሰው ጤነኛ ነው ብላችሁ ታስባላችሁ ወይ? ወደ አቤል ሲሄድ አቤል ደግሞ ይኸውልህ አቤል ይቆጭሃል ምናምን ምን ስትል ነበር እንዴ? አንተ ልጁ ጤነኛ አይደለም። ለምንም አትረዱት? ግማሹ ደግሞ እያሾፈ ነው ሩታን ሊበቀል ነው የሚሉም አሉ። ብቻ ሶሻል ሚዲያ አንድ ነገር ከመጣ አስሩ ሰው አስር አይነት ነው። የማንኛው ትክክል ምናቀ የለም። ጤነኛ ሰው አይደለም ጭራሽ። እሱ በቃ አንድ ጭንቅላቱ ላይ ያለው ሩታና ወንድሙን ብቻ ነው በቃ የሚታዘዘው። ከዛ ውጭ ሌላ ሰው አይፈልግም። ይሄ ማለት ጤነኛ አይደለም። ሄርሜላም ተረጁ። እንዴት ፎቶ ይሄው ምን ብታስታውስ እንዴ? ሄርሜላ ተይዟል እኮ እንዴት ነው የሚያስታውስሽ? አንቺም ተረጁ። አንቺ ደግሞ ከጎኑ ልቁም ካልሽ እንደዚህ ሆነሽ አይደለም። ጎበዝ ጠንካራ ሆነሽ ቁሚ። ማልቀስ እንደዚህ ሐኪም ቤት መግባት እየወደቅሽ እንደሱ አይደለም። ሄርሜላ ጠንካራ ሆነሽ እሱን ለማዳን ሞክሪ።